ሰላም እንዴት ናችሁ? ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች መድፈኞቹ ትናንት ምሽት 12 ሰዓት ላይ ያደረጉትን የ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ወደ በርንሌ ሜዳ ተጉዞ ከበርንሌ ጋር ያደረጉትን ጨዋታ 2-0 በሆነ ውጤት በማሸነፍ ወደ ኤሚሬትስ ስቴዲየም ተመልሷል። የማሸነፊያ ጎሎችን ደግሞ የፊት መስመር ተጫዋቹ ቪክተር ዮኬሬሽ እና የመሃል ክፍል ተጫዋቹ ዲክላን ራይስ ነበር ያስቆጠሩት። መድፈኞቹ ጨዋታውን ማሸነፋቸውን ተከትሎ የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዡን በ7 ነጥብ ልዩነት እየመሩት ይገኛሉ። ተከታዩ ቦርንማውዝ ገና አንድ ጨዋታ እየቀረው ነገር ግን በ7 ነጥብ ከአርሰናል በውጤት ዝቅ ብሎ ሁለተኛ ሆኖ እየተከተለ ነው። መድፈኞቹ በአንጻሩ በ25 ነጥቦችን በ10 የፕሪሚየር ሊጉ ተከታታይ ጨዋታዎች በመሰብሰብ የፕሪሚየር ሊጉን የደረጃ ሰንጠረዥ በአንደኝነት እየመሩት ይገኛሉ። ቪክተር ዮኬሬሽ ከዲክላን ራይስ የተሻገረለትን የማዕዘን ኳስ ነበር እንግዲህ ወደ ጎል መቀየር የቻለው። ይሄ ክሊን ሺት እያልን የምንጠራው የጎል አይነት ማለት ነው። መድፈኞቹ ከቆሙ ኳሶች እያገኙ ያሉት የጎል መጠን ቀላል የሚባል አይደለም። በዘንድሮ ዓመት በፕሪሚየር ሊጉ የውድድር ዓመትም ስንመለከት በ10 የፕሪሚየር ሊግ ጨዋታዎች 8 ጎሎችን ከቆሙ ኳሶች ማግኘት ችሏል መድፈኞቹ። ይህ እንደ ቡድን አሰልጣኝ ሚካኤል አርቴታ ምን ያህል ከቆሙ ኳሶች ጎል ለማግኘት እየሰሩ መሆናቸውን የተመለከትንበት ነው። ምን ያህል ተጫዋቾችን በዛ ልክ ፊት እንደሆኑ ነው የምንመለከተው። ቪክተር ዮኬሬሽ እንግዲህ የነበረበት አቋቋም ጋብሪኤል ማጋሊሽ ከዲክላን ራይስ በቀጥታ የተሻገረችውን ኳስ እሱ እግር ላይ ታርፍና አመቻችቶ ለቪክተር ዮኬሬሽ ይሰጧል። ቪክተር ዮኬሬሽ በቴስታ በመግጨት እንግዲህ በሄዲንግ ወደ ጎል ይቀይራታል ማለት ነውና መድፈኞቹ ምን ያህል ከቆሙ ኳሶች የሚሻገርላቸውን ኳሶች ወደ ጎል የመቀየር አቅማቸው ምን ያህል ጠንካራ እንደሆነ በእነዚህ 10 የፕሪሚየር ሊጉ ጨዋታዎች መመልከት ይችላል። ከ10 የፕሪሚየር ሊጉ ጨዋታዎች በ8ቱ ጎሎች እንግዲህ በ10 የፕሪሚየር ሊግ ጨዋታዎች 8 ጎሎችን አግኝተዋል ማለት ነው ከቆሙ ኳሶች በሚቆጠሩ ጎሎች። መድፈኞቹ ከሞላ ጎደል ጨዋታቸውን እንግዲህ በመጀመሪያው አጋማሽ ነበር የጨረሱት ማለት እንችላለን። በመጀመሪያው 45 በነበረው የጨዋታ ውጤት መሰረት አርሰናል 2 ጎሎችን በማስቆጠር በርንሌይ ምንም ጎል ሳያስቆጥር ነው እንግዲህ የመጀመሪያው አጋማሽ ያለቀው። በዚህ ውጤት ነው የተጠናቀቀው። ሰከንድ ሃፍም በዛው ነው የቀጠለው። ነገር ግን በሰከንድ ሃፍ የአርሰናሉ አሰልጣኝ ሚካኤል አርቴታ በርካታ ተጫዋቾችን ቀይሮ አስወጥቷል። ያው እንግዲህ ከቀናት በኋላ ወደ ቼክ ሪፐብሊክ በመጓዝ ከስላቪያ ፕራጎ ጋር ጨዋታውን ያደርጋል አሰልጣኝ ሚካኤል አርቴታ። ስለዚህ ለዛ ጨዋታ ለመዘጋጀት በሚል መልኩ ይመስላል ድንቅ የሚባሉ ተጫዋቾችን ቋሚ አሰላለፍ ላይ የሚሰለፉ ተጫዋቾችን በሰከንድ ሃፍ በሁለተኛው አጋማሽ ቀይሮ አስወጥቷቸዋል። እንግዲህ ለዚህ ደግሞ ትልቅ ምሳሌ ሆኖ የምናነሳው በሰከንድ ሃፍ የተቀየረውን ቪክተር ዮኬሬሽ ነው። ቪክተር ዮኬሬሽ ትናንት በጨዋታው ጥሩ እንቅስቃሴ ያደረገ ተጫዋች ነበር። በርካታ የጨዋታ እንቅስቃሴዎች ላይ የጎል ዕድሎችን ለመፍጠር ሲሞክር ተመልክተናል። ከዛ ባሻገር ሌሎች የአርሰናል ስብስብ አባላት ነፃ ሆነው የጨዋታ እንቅስቃሴ ላይ እንዲሳተፉ በማድረግና ጥሩ እድል በመፍጠር ፍሪ ሆነው ኳሶችን ድሪብል እንዲያደርጉ ነፃ የሆነ ኤንቫይሮንመንት በመፍጠር በኩል ጥሩ የሚባል እንቅስቃሴ ነበረው ማለት ይቻላል ቪክተር ዮኬሬሽን። ስለዚህ ቪክተር ዮኬሬሽ በሰከንድ ሃፍ ነበር ተቀይሮ ከሜዳ የወጣው። መድፈኞቹ ምሽቱን ድል ተከትሎ እንግዲህ 9 ተከታታይ ድላቸውን ያስመዘገቡበት ምሽት ሆኗል የትናንትናው ጨዋታ። 9 ተከታታይ ጨዋታዎችን ያለመሸነፍ የገሰገሱበትን ምሽት ነው ትናንት ያስመለከቱን መድፈኞቹ። በበርንሌይ ሜዳ በርንሌይን 2-0 በማሸነፍ ከፍተኛ የሆነ የጨዋታ አቅም እንዳላቸው፣ ከፍተኛ የሆነ የጨዋታዎችን የመቆጣጠርና ጎል የማስቆጠር ብቃት ያለው ቲም መመስረቱን አሰልጣኝ ሚካኤል አርቴታ ያስመለከተበት ምሽት ነበር ማለት ይቻላል። ከዛ ባሻገር በርንሌይ እንደምናውቀው ጠንካራ ቡድን ነው። በ2025-26 የውድድር ዓመት እንግዲህ 3ቱ ክለቦች ነው ያደጉት ወደ አንደኛው የፕሪሚየር ሊግ ማለት ነው። ሊድስ ዩናይትድ፣ ሰንደርላንድ እና በርንሌይ። ከነዚህ ክለቦች ውስጥ በተለይ ደግሞ ሰንደርላንድ እና በርንሌይ ያላቸው የጨዋታ እንቅስቃሴ ቀላል የሚባል አለመሆኑን ተመልክተናል። በርንሌይ 2 ተከታታይ የፕሪሚየር ሊጉ ጨዋታዎችን አሸንፎ ነው ለዚህ ጨዋታ የደረሰው። አርሰናል ጋር ሲጫወት ከአርሰናል ጋር ጨዋታዎችን ከማድረጉ በፊት የነበሩትን 2 ተከታታይ የእንግሊዝ ፕሪሚየር ሊግ ጨዋታዎችን አሸንፎ ነው ወደዚህ ጨዋታ የደረሰውና ቀላል ተጋጣሚ አልነበረም በርንሌይ። በተለይም በሰከንድ ሃፍ መጨረሻ ደቂቃ አካባቢ ቅጣት ምት አግኝተው ፖሉ የመለሰበትን በበርንሌይ ቅጣት ምት መች ኤድዋርድ ቅጣት ምት ድል አግኝቶ የጎሉ ቋሚ የመለሰበትን የቅጣት ምት እንቅስቃሴ ተመልክተናል እና ምን ያህል
ጠንካራ ስብስቦች እንደነበሩ ለመመልከት ተችሏል። ነገር ግን ጥንካሬያቸው ሳይበግረው የሚኬል አርቴታው አርሰናል ከበርንሌይ ስቴዲየም ሙሉ 3 ነጥብ ይዞ ወደ ኤምሬትስ ስቴዲየም የተመለሰበትን ምርጥ ድንቅ የሚባል የጨዋታ እንቅስቃሴ ነው ትናንት የተመለከትነው። ከ9 ድሎች ውስጥ እንግዲህ በተከታታይ የተገኙት 7ቱ ድሎች መድፈኞቹ ምንም ጎል ሳያስተናግዱ ያሸነፉበት ጨዋታዎች መሆናቸው ደግሞ መድፈኞቹ በ2025/26 የውድድር ዓመት እየሄዱበት ያለ የጨዋታ እንቅስቃሴ ምን ያህል ድንቅ እንደሆነ የሚያስመለክተን ይሆናል ማለት ነው። በተከታታይነት ከተገኙት 9 ድሎች ውስጥ 7ቱ ምንም ጎል መድፈኞቹ ሳያስተናግዱ ያገኙት ድል ነው ማለት ነው። ይህ ደግሞ እንደ ግብ ጠባቂም እንደ ቡድንም ዴቪድ ራያ እንግዲህ ትልቅ አስተዋጽኦ ይወስዳል በዚህ ምንም ጎል መረብን ባለማስደፈር። ከዛ ባሻገር የመከላከል አቅም የሁሉም ቢሆንም በተለይም ደግሞ በመቀጠል የተከላካይ ክፍል ተጫዋቾችን ነው እዚህ ጋር የምናነሳው። በተለይም በፕሪሚየር ሊጉ እንግዲህ ከፍተኛ ጥራት አላቸው የሚባሉ ተከላካዮች ጋብሪኤል ማጋሊሽ እና ዊሊያም ሳሊባ ያላቸው የጨዋታ ጥምረት ድንቅ ነው። ሌላው ፔሮ ሄንካፔ እና ክርስቲያን ሞስኬራ ደግሞ እነዚህን ሁለት ድንቅ የመሃል ተከላካዮች ተክተው በመግባት ያላቸው የጨዋታ እንቅስቃሴ ያላቸው ተከላካይ ተተኪ መሆን ተስፋ እጅግ ድንቅ ነው ብለን መውሰድ እንችላለን። ስለዚህ መድፈኞቹ ላይ ያሉት የመከላከል አቅም ከዛ ባሻገር በፉልባክ በኩል ደግሞ ስንመጣ በመልሶ ማጥቃት እንቅስቃሴዎች እንዲሁም ጨዋታዎችን ፕረስ አድርጎ እስከ ጎል ድረስ በመሄድ ጎል የማስቆጠር አቅም በተለይም ጀሪን ቲምበርን ማንሳት እንችላለን በዚህ በፉልባክ። እንዲሁም ጣሊያናዊ ኢንተርናሽናል ሪካርዶ ካላፊዮሪን ማንሳት ይቻላል። ሁለቱ የቀኝና የግራ ፉልባክ ተመላላሾች ምን ያህል በአርሰናል ቤት እያሳዩት ያለው የጨዋታ አቅም የጨዋታ እንቅስቃሴ ምን ያህል ድንቅ እንደሆነ እየተመለከትን ነውና መድፈኞቹ በሁሉም የጨዋታ ክፍል የሜዳ ክፍል በሚባል ደረጃ ጠንካራ የሆነ የጨዋታ እንቅስቃሴ ያስመለከቱበትን ጨዋታ ነው እንግዲህ ትናንት የተመለከትነው። ለሻምፒዮንስ ሊግ ጨዋታው ተጫዋቾችን ያስቀመጡት ሁለተኛው አጋማሽ እንግዲህ በርካታ ተጫዋቾች ለሻምፒዮንስ ሊግ ጨዋታው በሚል ተቀይረው ወጡበትን ምሽት ነው የተመለከትነው። ከቦርንማውዝ ጋር ያለው የነጥብ ልዩነት ወደ 7 ከፍ ብሏል። ቪክቶር ዮኬሬሽ ጎል ወደ ማስቆጠር የተመለሰበት ምሽት ነበር ማለት ይቻላል። ትናንትና ቪክቶር ዮኬሬሽ የመጀመሪያውን ጎል ያስቆጠረው ቪክቶር ዮኬሬሽ ነው። ለበርካታ ሳምንታት በፕሪሚየር ሊጉ ምንም ጎል አላስቆጠረም በሚል ትችት እያስተናገደ የነበረው ቪክቶር ዮኬሬሽ አሁን ወደ ጨዋታው ትራክ ወደ ጨዋታው ሲስተም የገባ ይመስላል። በሻምፒዮንስ ሊግ አርሰናል በኤምሬትስ ስቴዲየም አትሌቲኮ ማድሪድን አስተናግዶ 4-0 ባሸነፈበት ጨዋታ 2 ጎሎችን ማስቆጠሩ ይታወሳል። ከዛ በተጨማሪ ትናንት በነበረው ከበርንሌይ ጋር በተደረገው የፕሪሚየር ሊግ ጨዋታ ደግሞ 1 ጎል በማስቆጠር ቪክቶር ዮኬሬሽ ወደ ጨዋታ የተመለሰበትን ሳምንት ያስመለከተን ሆኗል። በርካታ ትችቶችንም እያስተናገደ እንደነበረ የምናስታውሰው ነው ጎል ባለማስቆጠሩ። አሁን ምናልባትም ተቾችን ዝም የሚያስብል ወይም የትችት መጠኑን የሚቀንስ ጎል ነው ያስቆጠረው ብለን መውሰድ እንችላለን። የቀድሞ የእንግሊዝ ፕሪሚየር ሊግ ኮከብ አሊን ሽረር የሚኬል አርቴታውን አርሰናል ምንም ስህተት አላየሁበትም ሲል የዋንጫ ቡድን መሆኑን መስክሯል። አሊን ሽረር አሰልጣኝ ሚኬል አርቴታ የገነባው በአርሰናል ቤት የገነባው ቡድን ለዋንጫ የሚታጭ የዋንጫ ቡድን ነው ብሎ እየመሰከረ መሆኑን ነው እንግዲህ ትናንትና በነበረው ከሱፐር ስፖርት ጋር በነበረው የጨዋታ ቆይታ ሲናገር ያደመጥነው እንግዲህ አሊን ሽረር አርሰናሎች በአሰልጣኝ ሚኬል አርቴታ ስር እንግዲህ ለ5 ዓመታት ሲገነባ የቆየውን ቡድን ተመልክተናል። የዘንድሮ ስኳድ ግን ፍጹም ልዩ ነው ማለት ይቻላል። ምክንያቱም በክረምቱ የዝውውር መስኮት የፈረሙ ተጫዋቾች ምን ያህል ተጽዕኖ ፈጣሪ የሆኑ እንደመጡና ፕሪሚየር ሊጉን በቀላሉ እየተላመዱት እንደሆኑ እየተመለከትን ነው የምንገኘውና ከአሰልጣኝ ሚኬል አርቴታ የቡድን ስብስብ ውስጥ ምንም አይነት ስህተት እያየሁ አይደለም። በመከላከልም በማጥቃትም እንዲሁም በመሃል ክፍል ባሉ እንቅስቃሴዎች ግብ ጠባቂን ጨምሮ ማለት ነው ምንም ስህተት እያየሁ አይደለም። በትክክልም አሰልጣኝ ሚኬል አርቴታ የገነባው ቡድን የዋንጫ ቡድን ነው ሲል አሊን ሽረር ምስክርነቱ ሰጥቷል። የስኳዱ ጥልቀት አንዱ ቢጎዳ ሌላው መግባት የሚችልበትን ሁኔታ ተመልክቻለሁ ሲል ነው እንግዲህ አሊን ሽረር የገለጸው። በሻምፒዮንስ ሊግ ምንም ጨዋታ አልተሸነፉም መድፈኞቹ። ከቀናት በኋላ ከሜዳው ውጭ ወደ ቼክ ሪፐብሊክ ተጉዘው ስላቪያ ፕራጎን ይገጥማሉ። በዚህ ጨዋታም እንግዲህ ምንም ጎል ሳይቆጠርባቸው ተከታታይ ድሎችን የሚያስመዘግቡበትን ሪከርድ ይዘው እንደሚመለሱ ነው የሚጠበቀው። በሌላ በኩል በፕሪሚየር ሊጉ የደረጃ ሰንጠረዥ ምንም እንኳን በ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ሊቨርፑል ወደ ማሸነፍ
የተመለሰበትን ውጤት ቢያስመዘግብም አስቶን ቪላን 2-0 በማሸነፍ ወደ ማሸነፍ የተመለሰበትን ሳምንት ነው እንግዲህ ያስመለከቱን ሊቨርፑሎች ምንም እንኳን ጨዋታዎችን ማሸነፍ ቢጀምሩም ነገር ግን አርሰናል ከሊቨርፑል ጋር ያለው የነጥብ ልዩነት ወደ 7 ከፍ ማለቱ ለመድፈኞች የትልቅ ስኬት መሆኑን ተመልክተናል። ከዚህ ባሻገር ከማንቸስተር ሲቲ ጋር ያላቸው የነጥብ ልዩነት ወደ 6 ከፍ ብሏል። ይህ ደግሞ ቀላል ነገር አይደለም። ምክንያቱም ይህ ማስቀጠል የሚቻል ከሆነ በኋላም በመጨረሻም የፕሪሚየር ሊግ ዋንጫ ወደ አርሰናል የሚመጣበት ትልቅ አጋጣሚ ስለሚሆን ማለት ነው። ከዚህ በፊት ዋንጫዎችን በማንሳት የሚታወቁት እንግዲህ ለዋንጫም ትልቅ ግምት የሚሰጣቸው ማንቸስተር ሲቲ እና ሊቨርፑል ናቸው። እነዚህ ናቸው እንግዲህ ከአርሰናል ጋር የዋንጫ ትልቅ ተስፋ አላቸው ወይም ደግሞ ለዋንጫ ትልቅ ተገዳዳሪ ይሆናሉ ተብሎ ተስፋ የሚጣልባቸው ሁለቱ ክለቦች ናቸው፣ እንዲሁም ቸልሲን ጨምሮ ማለት ነው። ነገር ግን ምንም እንኳን ቸልሲ ቶትናም ሆትስፐርስን ትናንት 1-0 ቢያሸንፍም እንዲሁም ሊቨርፑሎች 2-0 አስቶን ቪላን ያሸነፉበትን 10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ቢያሳልፉም ነገር ግን መድፈኞቹ ካላቸው የቡድን ጥንካሬ፣ የቡድን ዴብዝ እንዲሁም የተቀያሪ ወንበር ላይ የሚመጡ ተጫዋቾች በጨዋታው ላይ የሚያሳዩትን አቋም ስንመለከት መድፈኞቹ አሁንም ታሪክ መስራት የሚችሉበትን የአቋማቸው ከፍታ ላይ መገኘታቸውን የሚያመላክት የጨዋታ እንቅስቃሴ ነው እያስመለከቱን ያለው ብለው መውሰድ ይቻላል። ቸልሲ ከቶተንሃም ሆትስፐርስ ጋር ያደረገውን ጨዋታ 1-0 በሆነ ውጤት አሸንፏል። ሊቨርፑል አስቶን ቪላን አስተናግዶ 2-0 በሆነ ውጤት ማሸነፍ ችሏል። ለሊቨርፑል መሐመድ ሳላ ጎል ማስቆጠር ጀምሯል። መሐመድ ሳላ ወደ ጎል ማስቆጠር መምጣቱ ምናልባትም ሊቨርፑሎች እንዲነቃቁ ያደርጋቸዋል የሚል ዘገባ እየወጣ ነው። አሰልጣኝ አርነ ስሎት በአለፉት ሳምንታት ተከታታይ 4 ሽንፈቶችን ማስተናገዳቸውን ተከትሎ የሊቨርፑል ክለብ ድንጋጤ ውስጥ የገባበትን ሳምንታት ነበር እንግዲህ ያሳለፈው። አሁን በ10ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ የፕሪሚየር ሊግ ጨዋታ 2-0 አስቶን ቪላን አስተናግደው 2-0 ማሸነፋቸው ትልቅ መረጋጋት እንደሰጣቸው ነው እንግዲህ እየተነገረ ያለው። በሊቨርፑል ቤት እፎይታ ይዞ የመጣ ድል ነው ማለት ይቻላል። ሌላው እንግዲህ ትናንት ቅዳሜ ምሽት የተደረገው ጨዋታ ክሪስታል ፓላስ ብሬንትፎርድን ያስተናገደበት ጨዋታ ነው። ክሪስታል ፓላስ ይህን ጨዋታ በማሸነፍ ሙሉ 3 ነጥብ መሰብሰብ ችሏል። ክሪስታል ፓላሶች በለንደን ደርቢ ጨዋታ ከአርሰናል ጋር በነበረው ጨዋታ በአርሰናል 1-0 ተሸንፈው መሄዳቸው የሚታወስ ነው። ነገር ግን ብሬንትፎርድን በማሸነፍ ትናንትና ሙሉ 3 ነጥብ መሰብሰብ የቻሉበትን የጨዋታ እንቅስቃሴ ያስመልክተውናል። ሌላው ማንቸስተር ዩናይትድ ከኖቲንጋም ፎረስት ጋር ያደረገው ጨዋታ ነበር። በኖቲንጋም ፎረስት ሜዳ ነበር እንግዲህ የጨዋታ የተደረገው። ማንቸስተር ዩናይትዶች ኖቲንጋም ፎረስት ጋር 2-2 በሆነ ውጤት ተለያይተዋል። የማንቸስተር ዩናይትድን ጎሎች ደግሞ ካዝሜሮ እና አማድ ዲያሎ ነበር ያስቆጠሩት። ማንቸስተር ዩናይትዶች እንግዲህ ተከታታይ 3ኛ ድላቸውን ዛሬ ያሸንፋሉ ተብሎ የተጠበቀ ቢሆንም ነገር ግን በአቻ ውጤት ነው የጨረሱት። መድፈኞቹ ተከታታይ 4ኛ ድላቸውን ያስመዘግባሉ ተብሎ የተጠበቀ ቢሆንም ነገር ግን ጨዋታው በአቻ ውጤት ነበር የተጠናቀቀው። ያው ጨዋታው ከሜዳ ውጭ እንደመደረጉ መጠን ምንም አይልም የሚባል ውጤት ነው። ነገር ግን አሁንም ማንቸስተር ዩናይትዶች ጠንክረው መስራት የሚችሉ ከሆነ ወደ ዋንጫ ተፎካካሪነት የመመለስ እድል እንዳላቸው መረጃዎች እየወጡ ነው የሚገኙት። ምክንያቱም በክረምቱ የዝውውር መስኮት ያስፈረሟቸው እነ ብሪያን ምቤሞ እና ማቲያስ ኩና አይነት ተጫዋቾች ጥሩ እንቅስቃሴ እያስመለከቱ ነው የሚገኙት። ምንም እንኳን ቤንጃሚን ሼሽኮ ከአርቢ ሌፕዚግ ከጀርመኑ አርቢ ሌፕዚግ የተዘዋወረው ቤንጃሚን ሼሽኮ የተጠበቀውን ያህል ፕሪሚየር ሊጉን በቀላሉ ባይላመደውም እንዲሁም ጎል የማስቆጠር አቅሙ ዝቅተኛ ቢሆንም ነገር ግን ፕሪሚየር ሊጉ ላይ ቆይታ የነበራቸው ብሪያን ምቤሞ እና ማቲያስ ኩንሃ እንዲሁም አማድ ዲያሎ የነበራቸው ጥምረት ድንቅ ነበር። የነዚህ ጥምረት ማንቸስተር ዩናይትድን ወደፊት ሊያመጣው እንደሚችል ይጠበቃል። ምናልባትም በሻምፒዮንስ ሊግ ተሳታፊ የሚያደርጋቸውን ውጤት ይዘው ሊወጡ እንደሚችሉ ነው የሚጠበቀው። ክቡራትና ክቡራን ውድ የዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በድጋሚ እንጋብዛለን። በያላችሁበት መልካም ጊዜ ይሁንላችሁ።